አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ሁሉ ሰላም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ጁማ ነው። መልካም ጁማ ብያለሁ ለሙስሊም እህቶቼ እንዲሁም ክርስቲያን እህቶቼ መልካም ቀን ብያለሁ ማለት ነው። እና ውዶችዬ ጉንፋን አሞኛል በነገራችን ላይ ማለት ነው። የዘንድሮ አየር ግን እናንተ ከብዷል ከብዷል ነው የምላችሁ። ማለት አየሩ በጣም ከባድ ነው ማለት ጉንፋን እየተመላለሰ ምናምን ነው። እና እኔ ራሱ ጉንፋን በዚህ እንትን ስንቴ እንደያዘኝ ወዶኛል ነው የምላችሁ። እና ውዶችዬ ሁሉ ሰላም ነው። ለማንኛውም እስኪ በአንዳንድ ነገሮች ዛሬ አንዳንድ ነገር ልበል ብዬ ነው። እና ሀይሚዬና ብሩኬ እንግዲህ ትላንት ፏፈሽ ብለውልን መተውልን ደስ በሚል ቪዲዮ ምናምን ፍቅራቸውን አሳይተውናል። የኛ ተወዳጆች ፍቅራችሁን ለዘላለም ያደርግልን፣ አብራችሁ አርጁልን የኛ ውዶች፣ የኛ ተናፋቂዎች። እና እንግዲህ ብሩኬ እንዴት ነው ነገሩ ምናምን ብሎ ሸር አድርጎላታል። ሀይሚዬ ደግሞ ፓሪስ ነው ብለሃል፣ የጋብቻችን የሰርጋችን ቀን ፓሪስ ነው የምንጋባው ብላለች። እና ባንዳፍ ብላለች ሀይሚዬ ማለት ነው። እና እናግዝሻለን ሀይሚዬ፣ በቃ በርታቤ። ፓሪስ ነው ተብላል፣ ፓሪስ ነው በቃ። የፈሰሰው አይታፈስም አይደል የሚባለው። ስለዚህ በቃ እና ለማንኛውም እንግዲህ ብሩኬ ደግሞ እንዴት ነው ነገሩ እያል፣ ነገሩ በጣም ደስ ይላል ብሩኬ ነገሩ በጣም ደስ ይላል እና በጣም ተመችቶናል፣ ወደነዋል። ቀጥሉበት ያበደ ነው እና ፍቅራችሁን አላህ ይጨምርላችሁ። በጣም ደስ ትላላችሁ። እንደዚህ እየሆናችሁ ስትመጡ ነው እኛ በጣም ደስ የሚለንና እንደዚህ ከጭቅጭቅ የጸዳ በቃ አለ አይደለ ደስ የሚል ነገር በቃ የአይን ሻወር እና የጆሮ ሻወር ትላለክ እና በጣም ነው ደስ የምትሉት ሀይሚዬና ብሩኬ የኛ ተወዳጆች። ወደ ሌላው ሳልፍ እዚህ ጋር ሀቢባ ምናምን እንትን ያለችውን አይታችኋላ? የሆነች ወፍራም ልጅ ምናምን ትናንት ነው ከትላንት ወደ እንደዚህ እንትን እያለች የተናገረችው ነገር እኔ ሙሉን አላየሁትም በነገራችን ላይ። ያው ሀቢባ ቤት አልሄድም ብዙ ጊዜ አልሄድም እኔ በቃ በእና ሀይሚዬና ብሩኬ ተለክፍ ያለው በቃ እነሱ ነው የማየው ምናምን ከእነሱ ቪዲዮ ውጪ ማለት ሌላ ስክሮል እያደረግኩ ነው ማልፈው ምናምን የሆነ አለ አይደለ እንዴት ነው የሆነ የሚያስተምር ነገር እና እንትን ላይ ነው ብዙ ጊዜ እኔ ፎከስ የማደርገው። ይሄ ጥቅሶች፣ አስተማሪ ነገሮች የሆነ እንትኖች የሉም እንደዚህ አይነት ነገር ይመቹኛልና እዛ ቦታ ላይ ብቻ ቆም አድርጌ ያያለሁ ምናምን። እና ሀቢባ ቤት ድሮ ዝም ብዬ እንትን ነበር፣ ግን እኔ አልገኝም ብዙ ጊዜ እሷ ቤት ምናምን። ብቻ ግን አሪፍ ነው ያው ያስተምራልም አንዳንዱ ደግሞ የሆነ ምናምን ነገር የብዙ ሰው ሮሮ የሚሰማበት ነውና እና ውዶችዬ ይችን ልጅ ያመጣኋት በምክንያት ነው። እና የሀበሻ ነገር በጣም ነው የኛ ነገር የሚገርመኝ ማለት ነውና በጣም ምንም ባህሪያችን አይመችም፣ ባህሪያችን በፍጹም አይመችም። እና ብዙ ጊዜ ጊዜያችንን የምናባክነው ደግሞ ሰዎች ላይ ነው። በቃ እንዴት ነው ሰዎች ላይ ስላችሁ የራሳችን የሆነ ነገር ላይ እንትን አንልም፣ ትኩረት አናደርግም ምናምን። እና ብዙ ጊዜ የሰውን ነገር ነው የምናየው፣ በቃ ሰዎች ላይ ነው ትኩረታችን ብዙ ጊዜ ማለት ነው። እና ራሳችን ላይ ትኩረት ብናደርግ ኑሮ እስከ ዛሬ ድረስ የት በደረስን ነበር። እና እች ልጅ እያለቀሰች ስትናገር ስታወራ በጣም ነው ያሳዘነችኝ። እኔ ቆርጠው ከላኩት ምናምን አዳምጬ ሀቢባም ቤት እንትን ብዬ የሆነ ብዙ እንትን አላልኩም፣ ሙሉውን እንትን አላልኩም። ብቻ ምን አለፋችሁ ዞሮ ተቆርጦ የተላከውን ነው በብዛት ያዳመጥኩት ማለት ነው። እና ልጅቷ በጣም ወፍራም ነች መሰለኝ፣ ያን ያክል የተጋነና አይመስለኝም እንደማያት ከሆነ ማለት ነው። እና ወፍራም ነች። ይሄ ልጇ ይሁን ባሏ ይሁን አላቅም፣ ብቻ ግን በምን አይነት ወይ እንደሚያሟት አላቅም። ብቻ ግን ሰዎች በውፍረቷ በጣም እንትን እያሏት እንደሆነ ኔጌቲቭ ነገር እየተናገሩ እያስቀየሟት እንደሆነ ምናምን እያለቀሰች ሁሉ ነው የተናገረችው። እና ለምን እንደዚህ ይደረጋል? የምሬ ነው። እና የሰው ልጅ ወዶ አይደለም እኮ አይደለ? ያ ሰው ወዶ አይደለም ራሱ ለተሸከመው በጣም ብዙ ነገር የምትሉ አላችሁ ምናምን፣ በቃ ኔጌቲቭ ነገር የምታወሩ ምናምን፣ መጥፎ ነገር የምታወሩ። ፈጣሪ ልቦና ይስጠን፣ የምሬ ነው ልቦና ይስጠን። እንደዚህ አይነት ባህሪ ካለብን መተው አለብን ውዶችዬ። ሰው ሲወፍር
በቃ ወይ ወፈረ፣ ሲቀጭን ደግሞ ወይ ያ ቀጫጫ ምናምን ይባላል። ገንዘብ ሲኖረው እሱማ ምን ጎሎት ምናምን፣ ድሃ ሲሆን ያነበ ድሃ ነጫጭባ ምናምን እየተባለ ይሰደባል። እኔ በጣም ነው የሚገርመኝ ሀበሻ ባህሪ ማለት ነው። እና አንድ ሰው ደግሞ የሆነ ነገር ላይ ጎብዞ ሲበረታ ምናምን እሱማ በቃ ምናምን እየተባለ እንትን ይላል። ልክ በቃ ያንን ሰው ሰፖርት ከማድረግ ምን ከማለት ይልቅ ለዛ ሰው የሆነች አቃቂር ማውጣት ይቀለናል ምናምን እና የራሳችንን ሰው አናበረታታም። ጥሩ ነገር ስናይ በቃ ከሰዎች ላይ ዝም ብለን የሆነ ነገር መለቃቀም፣ የሆነ ነገር ምክንያት መፍጠር፣ ጥሩን ነገር ሼር አናደርግም፣ ላይክ አናደርግም ምናምን። መጥፎ ነገር ላይ ነው ብዙ ጊዜ የምንገኘው፣ ጊዜያችንን የምናባክነው። የምሬ ነው። እኔ በጣም ነው የሚገርመኝና ለጠቅላላ እውቀት ያክል ነው ያመጣሁት ይሄን ነገርና ደግሞ ትላንትና ከትላንት ብቻ አይደለም ከዛም በፊትም ምናምን አንዳንድ ኮሜንት ያለሁኝና በሃይሚዬን ምክንያት በማድረግ በዛውም ያመጣሁት ለዛም ጭምር ነው ማለት ነውና ሃይሚዬ እምር ብሎባታል። የኛው ውቤኛ ቆንጆ ሁሌም ይመርብሽ፣ በቃ ሁሌም እምር በይልን። የቅመማ ማን ነው የቡራዬ ንግስት እና ሃይሚዬ እንትን ባለችው የሆነ ፖስት በሚያደርጉት ምናምን ኦዲየንስ ኮሜንት ምናምን አነባለሁ። እኔ ብዙ ጊዜ ኮሜንት ማንበብ እወዳለሁና ኮሜንት አነባለሁ ምናምን እና ወይ ወፈረች እንደዚህ አለች ምናምን እያሉ በቃ የሚሉ አሉ ብዙ እንትኖች ማለት ነው። ብዙ ኮሜንት አየሁ በተደጋጋሚ እንደዚህ አይነት ነገር ማለት ነውና እኔ በጣም ነው የሚገርመኝ። ለምንድን ነው እንደዚህ የሚሆነው? እና ሰው ሲከሳ እንትን ቀጫጫ ከሳ ምን ሆኖ ነው ወይ ምን አግኝቶት ነው በጣም ከሳ ምናምን ይባላል። ሲወፍር ደግሞ እንደዚሁና የሀበሻ ባህሪ በጣም በጣም አስቸጋሪ ባህሪ ነውና እንደው ከእንደዚህ አይነት መጥፎ ባህሪ ብንወጣ እንዴ! ሰው እኮ ባለበት አይቆይም፣ ይቀየራል፣ ይለወጣል። ማናችንም ሰውነት ባዳ ነው፣ ሲመጣ ሲሄድ ነው ምናምን ነገርና የሰው ልጅ ጤና ይሁን ምናምን እና ሰው ሲያምርበትም እከሌማ አምሮበት ሰው በቃ የሆነ እንትን ውስጥ ሌላ የሌለ ሙድ ውስጥ ገብቶ ምናምን ሲንገላታ እንትን ሲል ስታዩት ደግሞ በቃ ከማዘን ምን ከማለት ይልቅ ሌላ ነገር ማውራት ይቀላችኋልና እኔ በጣም ነው የሚገርመኝ። እና ልቦና ይስጠል እንደዚህ የምትሉ ሰዎች በጣም ነው የምታስጠሉትና እኔ እንጃ አላቅም። ከእንደዚህ አይነት መጥፎ ባህሪ እስኪ ውጡና ራሳችሁን ተመልከቱ። እኔ ማን ነኝ በሉ። ሁሉም ሰው እያንዳንዱ ሰው የሆነ በቃ እንትን አለ አይደለ? ራሳችሁን ተመልከቱ። በቃ ራሳችሁን ለመቀየር ራሳችሁን እስኪ እኔ ዛሬ አሁን ላይ ምን ላይ ነኝ፣ አሁን ላይ ምንድን ላይ ነኝ በቃ ምናምን ብላችሁ ራሳችሁን ፈትሻችሁ በቃ የራሳችሁ ነገር ላይ እስኪ ፎከስ አድርጉ። ስለ ቤተሰቦቻችሁ ስለ ራሳችሁ ህይወት እስኪ አስቡ። ስለ ነጋችሁ በቃ እኔ የተሻልኩ መሆን አለብኝ፣ ከሌኮ እንደዚህ አይነት ደረጃ ደርሷል፣ ስለዚህ እኔ እሱን ለመሆን ምን ይጎለኛል ብላችሁ በቃ መስራት መጣር። በራሳችሁ አይዲያ እንትን ማለት የሆነ እንዴት ነው በራሳችሁ አይዲያ ምላችሁ የሆነ እንዴት ነው በራስ ኮንፊደንስ መኖር፣ የራሳችሁን ነገር መፍጠር። ሰው ላይ በቃ ሰው እንደዚህ ሆነ እያላችሁ የዛን ሰው አቃቂር ከማውጣት የሰው የሌለውን ስም ከመስጠት ምናምን ነገር በቃ ራሳችሁን ሆናችሁ ራሳችሁን ለመለወጥ ተፍ በሉ። በቃ የሰው ስኬት ላይ የሰው እንትን ላይ እንትን እያላችሁ ምቀኝነት አይሉት የሆነ በቃ ቅንቅን አለ ብሩክ። ቅንቅን የሚሆናችሁ ሰዎች አላችሁ፣ ቅን የሆናችሁ ሰዎች አላችሁ ብሏልና እውነትም ቅንቅን የሆናችሁ ሰዎች እባካችሁ ወደ ራሳችሁ ተመለሱ በቃ ምናምን እና ይሄን ለማለት ፈልጌ ነው። በጣም እኔ ብዙ የምታዘበው ነገር ብዙ ጊዜ በጣም የሚገርመኝና ጥያቄ የሚሆንብኝ ነገር ስለሆነ ነው ይሄን ነገር ያመጣሁትና ብሩኬን ሃይሚዬን በቃ የሆነ እንትን ላይ እንትን ሲሉ እዚህ ጋር ሲደርሱ ለፍተው ጥረው ግረው በፍቅር በአንድነት የሚዲያዎቹ መሪዎች የሚዲያው አስተማሪዎች የምንላቸው በምክንያት ነው። የምሬን ነውና ፍቅርን፣ አንድነትን፣ ቅንነትን፣ የዋህነትን ከነሱ ተማሩ። የምሬን ነው። በቃ እጅ ለእጅ ተያይዘው እዚህ የደረሱ ልጆች ናቸውና የሚደነቁ ታዳጊ ልጆች ናቸውና እነሱን ማበረታታት ሲያንስ ነው። የምሬን ነውና ከፍ በሉልን ሁሌም እና በእነሱ ትናንት እኮ እንደዚህ ምናምን ሀበሻ በቃ እንደዚህ ነውና ምንም ነገር ተለውጣችሁ ተቀይራችሁ ሲያያችሁ እንትን የሚለብሱ ሰዎች አሉ፣ በጣም እንትን የሚሉ ማለት ነውና እነዛ ግን ለኛ ብርታት ናቸው።
ብርታት ናቸው በነገራችን ላይ። እና እንደዚህ አይነት ሰዎች ጥላት ባይኖር ሰው እንትን አይልም። ገባችኋል? እና የሆነ ኔጌቲቭ ሰው መኖሩም ጥሩ ነው። እናንተን ያበረታችኋል፣ ሞር እናንተ ጥሩ ደረጃ ላይ እንድትደርሱ ይረዳችኋል። እና ለማንኛውም አብዛኛው ግን ለራሳችሁ ጥሩ ስላልሆነ እንደዚህ አይነት አስተሳሰብ ያላችሁ ሰዎች ለራሳችሁ ብታስቡ፣ ራሳችሁ ላይ ፎከስ ብታደርጉ ባይኔ ማለት ነው። ሌላው ሄኖክ እንግዲህ ትናንት አይታችኋል፣ ቤኪ ምናምን ጋር ተገናኝቶ የሆነ ሄዳለሁ ምናምን የሚል ነገር እያወራ ነበርና ሄኖክ ወንድማችን እንደዚህ መሆን የለብህም፣ ተረጋግተክ ጥሩ ጓደኞች። እኔ በጣም ደስ የሚሉኝ ነገር በቃ እኔ ፕራንክ ይሁን ሪሊ ይሁን አላውቅም፣ ብቻ ግን እንደዛ እንትን ብሎ ምናምን ነው የመጣውና ምንም ይሁን ምንም ግን እኔ በጣም ደስ የሚሉኝ ከቡታጅራ ዩቲዩበሮች የሆነ አንድነታቸው ደስ ይለኛል። የሆነ ምን አይነት ልበላችሁ፣ ቅን ናቸው፣ በቃ መተባበራቸው፣ እርስ በርስ የሚተሳሰቡት ነገር፣ ጓደኝነታቸው ምናምን ጀማው ደስ ይለኛል ወላሂ። እና ፍቅር የሆኑ ሰዎች ናቸው። እና ሄኖክ ወንድሜ እንደዚህ መሆን የለብህም፣ ሁሉም ነገር በጊዜው ይሆናል ማለት ለምንም ነገር መቸኮል የለብንም። የሰው ልጅ ከሀገር ስለወጣ ብቻ አይደለም ለውጥ ሊኖረው የሚችለው፣ አገርም ላይ ሆኖ መለወጥ ይቻላል እኮ። ግን አንተ ዩቲዩበር ነክ መስራት በደንብ ስራ በቃ አለ አይደለ፣ መሻላ ምርጥ ምርጥ ጓደኞች አሉክ ምናምን። እና በዚህ ልክ መሆን የለብህም፣ እንደዚህ ተስፋ መቁረጥ የለብህም ምናምን። ሲጀመር አሁን ላይ በእንደዚህ አይነት ነገር ጠንክሮ መስራትን የመሰለ ነገር የለም ማለት ውጭ ሀገር ምንም የሚመጣ ነገር የተለየ ነገር የለውም ማለት እየመሰለን ነው እንጂ ማለት ነውና ጠንክሮ መስራትን የመሰለ ትዕግስትን የመሰለ ነገር የለም። ታገስ፣ ለሁሉም ነገር ትዕግስት አድርግ ምናምን፣ ተስፋ መቁረጥ ምናምን የሚባል ነገር አይኖርም። እና አይዞክ ወንድሜ በርታ። መጥፎ ነገሮች፣ ኔጌቲቭ ነገሮች፣ ይሄ ተስፋ መቁረጥ ምናምን ነገሮች ውስጥክ ማጥራት አለብክ፣ ማጽዳት አለብክ ማለት ነውና በነገሮች ጠንካራ መሆን መቻል አለብክ ነው የምለው። እና ደግሞ የንግስቱና የንጉሷ 88 ቁጥሮች መተዋል። አይገርምም? አትገረሙም? ይኸው እንደዚህ ሸንትናቸው ቻናላቸው ራሱ ያሽቃብጣል ነው የምላችሁና በጣም ደስ ይላል። በጣም ደስ ብሎኛል። እና ውዶችዬ መልካም ቀን ብያለሁ። ሌላው ሳልናገር ያለፍኩት ነገር የምዘቀዝቁ ምናምን ሰዎች አላችሁ ደግሞ አንዲት ልጅ ናቸው ያየኋት። እረፊ እህቴ፣ ያው ኦዲየንስ ጋር እልክ ከተጋባሽ ኦዲየንስ ጋር እኔ አንዳንዶቻችሁ በጣም ታስቁኛላችሁ። ከኦዲየንስ ጋር እልክ ትጋቡና ሀይሚዬና ብሩኬ መዘቅዘቅ ትጀምራላችሁ ምናምን ማለት ነውና እኔ ልቦና ይስጣችሁ። እኔ ምን እንደምላችሁ አላውቅም። ብቻ ግን አሁን ላይ ፍቅር በፍቅር ነው፣ ማንም አይሰማችሁም። ገባችኋ? ስለዚህ እንደው ራሳችሁን እንትን አትበሉ በቃ። እና ቅናት መሆን አለበት እንጂ አሁን ላይ ምንም ያዘቀዝቅ ነገር አለ። ግን ልጅቷን እንደሰማኋት ኦዲየንስ አናዷት ይመስለኛል። በንዴት ነው እንደዛ ምናምን እንደምታወራው ምናምን ላይቭ ላይ ትናንትናም ገብታ እያወራች ነበር። ግን ኦዲየንስ ስላናደደሽ ብሩኬ ምን ያርግሽ እንዴ? ብሩኬ ምን ያርግሽ? መዘቀዝቂው ጥላቱ ይዘቅዘቅና እና ስነ ስርዓት ያዙ በቃ። ከኦዲየንስ ጋር ከተነጋገራችሁ እዛው ኦዲየንስ ጋር እዛው ተፋለጡ። ለምንድን ነው ሀይሚዬና ብሩኬን የምዘቀዝቁት? የምሬ ነው። እና የስደት እህቶቻችሁ ጋር ደግሞ በሆነው ባልሆነው ዝም ብላችሁ አትጋጩ በቃ። የሆነ ነገር ካያችሁ የተሻላችሁ ሆናችሁ ተገኙ በቃ። አንዳንድ ነገሮችን መጥፎ ነገሮችን እለፉ በቃ። እና በጣም ነው የሚያስጠላው አሁን ላይ ሲጀመር። እንዴ ምን ሆናችኋል? ምንም ደግሞ ብዙዎቻችሁ ቅናትም ይሁን ምንም አላቅም የተቃጠላችሁም አላችሁና እንግዲህ ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እናንተ አምስትም መሞሉ አመስሉኝም ራሱ የምትቃጠሉ ሰዎች እና አብዛኛው በጣም ደስተኛ ነው አሁን ላይ። ምንም በቃ ምንም በጣም ደስ የሚል ነገር ላይ ናቸው ሁለታቸውም ማለት ነውና ፍቅራቸውን ያብዛላቸው ቅናት ካልሆነ በስተቀር እና የራሳችሁን ነገር እንትን በሉ ውዶቼ። መልካም ቀን ብያለሁ። እወዳችኋለሁ። ባይ ባይ።